الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن صلوات الله المولى البر الرحيم والملائكة المقربين على سيدنا محمد طه الأمين وعلى آله وصحبه الطيبين الطاهرين أما بعد السلام عليكم ورحمة الله تعالى وبركاته ባለፈው ደርሳችን ጀነት ዘላለማዊ ስለመሆኗ የቁርአን አያቶችን ሐዲሶችንና ኢጅማዕን እያጣቀስን አይተን ነበር። ኢንሻአላሁ ተዓላ ዛሬ ደግሞ የጀነት መጠኗ ሐጅሟ ምን ያክል ነው የሚለውን የምናይ ይሆናል። ንያችንን ለአላሁ ተባረከ ወተዓላ እንድናደርግ አስታውሳችኋለሁ። አላሁ ተባረከ ወተዓላ በቁርአን ምን ይለናል? ወሳሪዑ ኢላ መግፊረቲን ሚን ረቢኩም وجنة عرضها السماوات والأرض أعدت للمتقين. الله تبارك وتعالى من لنا وسارعوا إلى مغفرة من ربكم ودقيتاتشو مغفرة ودا مهرتاو تشاكلوا وجنة ودا الله جنة تشاكلوا ملكا من سراب مسرات جنتكم من دناج عرضها السماوات والأرض صفاتها كسمايات كمريت من دزيهو የበለጠ ነው። ኡዒደት ሊልሙተቂን የተዘጋጀችው አላህን ለፈሩ ሰዎች ለሙእሚኖች ነው ብሎናል። በሌላም አያህ አላሁ ተዓላ ምን ይለናል? ሳቢቁ ኢላ መግፊረቲን ሚን ረቢኩም ወጀነትን ዐርዱሃ ከዐርዲ ሰማኢ ወልአርድ ኡዒደት ሊለዚነ አመኑ ቢላሂ ወሩሱሊህ ذلك فضل الله يؤتيه من يشاء والله ذو الفضل العظيم. بسورة الحديد الله من لنا سابقوا إلى مغفرة من ربكم ودقيتاتشه مغفرة تشكد آدمو وجنة اندزيهم ود جنة تشكد آدمو ملكا من سراب مسرات جنة من دنج عرضها كعرض السماء والأرض صفاتها ከሰማያትና ከመሬትም የበለጠ ነው። ኡዒደት የተዘጋጀች ነች ለማን? ሊለዚነ አመኑ ቢላሂ ወሩሱሊህ በአላህና በመልእክተኞቹ ላመኑ ለሆኑ ሰዎች። ዛሊከ ፈድሉላሂ ዩእቲህ መን የሻእ ይህም የአላህ ፈድል ነው፣ አላህ ለሻው ሰው የሚሰጠው ነው። ወላሁ ዙል ፈድሊል ዐዚም አላሁ ተባረከ ወተዓላ የተላቀ የተከበረ የሆነ ትልቅ የሆነ ፈድል ባለቤት ነው ይለናል። ስለዚህ አላሁ ተዓላ በዚህ የቁርአን አንቀጽ ዐርዱሃ ሰማዋቱ ወልአርድ እያለን ነው። አልዐርድ ሲባል ስፋት ማለት ነው የሚፈለግበት። ይህ ወርድ ማለት ሳይሆን የቁመት ተቃራኒ ወርድ ማለት ሳይሆን አጠቃላይ ስፋቷ ሚሳሐዋ ከሰማያትም ከመሬትም የበለጠ ነው ማለት ነው። እናም ስለ ጀነት ስፋት ስናወራ ከሰማያትና ከመሬት የበለጠ ስፋት ነው ያላት ብለን እናወራለን እንጂ ሐቂቀተን ይህን ያክል ነው ስፋቷ ብሎ ማንም ሊደርስበት አይችልም። ዑለማዎች ምን ይላሉ? ላ ቱሒጡ አፍሃሙና ወዕቁሉና ቢኪበሪል ጀና የጀነትን ትልቅነት ያኒ የጀነትን መጠኗን ፈህማችን ወይም ደግሞ ዓቅላችን ሊደርስበት አይችልም። ለምን ካልን አንድ ሐዲስ አለ፣ እሱን አይተን እንነጋገር። ለምን? ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም ስለ ጀነት ሰው ሲነግሩን ምን ብለውናል? ዓብዱላህ ብኑ መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? መጨረሻ የሚወጣውን ሰው አቃለሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ያዕኒ እንደምናውቀው ሙእሚኖች አላሁ ተባረከ ወተዓላ በየውመል ቂያማ ስራችን እንዲመዘን ያደርጋል። መልካም ስራው ከመጥፎ ስራው የበዛለት የሆነ ሰው ቀጥታ የጀነት ነው የሚሆነው፣ ያለምንም ቅጣት ጀነት ይገባል። አላህ ከነሱ ያርገንና አማ መልካም ስራውና መጥፎ ስራው እኩል የሆነበት ሰው ምን ይሆናል? በጀነት ግድግዳ ወይም ደግሞ ሱር አጥር ጥግ ይቀመጥና የጀነት ሰዎች ከገቡ በኋላ እነዛ ያለምንም ቅጣት ጀነት የሚገቡ ሰዎች ከገቡ በኋላ እሱ ተከትሎ መጨረሻ ላይ ይገባል። እነዚህም አህሉል አዕራፍ ይባላሉ።
አማ ሙእሚን ሆኖ መጥፎ ስራው ከመልካም ስራው የበዛበት የሆነ ሰው መጥፎ ስራው ወንጀሉ ከመልካም ስራው የበዛበት የሆነ ሰው ሙእሚን ሆኖ ነው የምናወራው። ይህ ሰው በአላህ መሺአ ስር ውስጥ ነው። አላሁ ተዓላ ከሻ ምን ያደርገዋል? መጥፎ ስራውን አላህ ይምርለትና ያለምንም ቅጣት ጀነት እንዲገባ ያደርገዋል። አንዳንድ ሙእሚኖችን ደግሞ አላህ የወንጀላቸውን ያክል እንዲቀጡ ጀሃነም ያስገባቸዋል። ላኪን ሙእሚን ሆነው ስለሞቱ ምን ይሆናሉ? ከጀሃነም ወጣው ወደ ጀነት እንዲገቡ ይደረጋሉ። ታዲያ ከነዚህ ጀሃነም ውስጥ እንዲቀጡ ከተወሰነባቸው ሰዎች ውስጥ መጨረሻ ከጀሃነም የሚወጣውን ሰው ነቢዩ ዓለይሂ ሰላቱ ወሰላም አቃለሁ አሉ። ወአኺረ አህሊ ልጀነቲ ዱኹላን ልጀና፣ እንዲሁም መጨረሻ ጀነት የሚገባው ሰው የመጨረሻ ጀነት በእሱ የምትዘጋበት የሆነ ሰው ማለት ነው። እሱ ከገባ በኋላ ጀነት ትዘጋለች። እዛ በኋላ ወደ ጀነት የሚገባ የለም ማለት ነው። እንደዛ የሆነውንም ሰው አቃለሁ አሉ። ማን ነው ያ ሰው አሉ? ረጁሉን የኽሩጁ ሚነ ናሪ ሐብወን፣ ያ ሰው ከጀሃነም ሲወጣ እየተንፏቀቀ ነው የሚወጣው አሉ። ፈየቁሉ ላሁ ዐዘ ወጀለ ለህ፣ አላሁ ተዓላም ይለዋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ያዕኒ ይለዋል ስንል ሁላችንም እያስታወስን አላህ በድምፅ በፊደል በቋንቋ አይደለም የሚናገረው። ንግግሩ ያለ ድምፅ ያለ ፊደል ያለ ቋንቋ ነው። እንደዚሁም እንደኛ በምላስ በተለያዩ መሳሪያዎች በመታገዝ አይደለም። አላሁ ተዓላ ንግግሩ የፍጡራኖችን ንግግር አይመስልምና ታዲያ ይህንን ይለዋል ሲባል ያኒ ያንን ባሪያ ያሳውቀዋል ማለት ነው ብለው የፈሰሩ ዑለማዎች አሉ። አዘልይና አበድ የሆነውን ከላሙን ያሰማዋል ብለው የፈሰሩ ዑለማዎች አሉ። ከፊሎች ደግሞ መላኢካ እንዲነግረው ይደረጋል ያሉም አሉ። አልሙሂም ምን ይባላል? ይህ ሰው ኢዝሀብ ፈድኹሊል ጀነህ ይባላል፣ ግባ ወደ ጀነት ይባላል። ፈየእቲሃ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዛም ወደ ጀነት ለመግባት ይመጣል። ወደ ጀነት ለመግባት ሲመጣ ፈዩኸየሉ ኢለይህ አነሃ መልአ፣ ምን ይመስለዋል? ጀነት የሞላች ይመስለዋል። ፈየርጂዑ፣ ከዛም ወደ ጀነት ግባ የተባለበት ቦታ ይመለስና ምን ይላል? ያ ረቢ ወጀድቱሃ መልአ፣ ጌታዬ ሆይ ጀነት ሞልታለች እኮ ሞልታ አገኘኋት ይላል። ፈየቁሉ ላሁ ዐዘ ወጀለ ለህ፣ ለዚህ ሰው አላሁ ተዓላ ምን ይለዋል አሉ? ኢዝሃብ ፈድኹሊል ጀነህ፣ ሂድና ጀነት ግባ ይባላል። አሁንም ወደ ጀነት ይመጣል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ፈዩኸየሉ ኢለይህ አነሃ መልአ፣ ሞልታ የሞላች ይመስለዋል። አሁንም ይመለስና ያ ረቢ ወጀድቱሃ መልአ ይላል። አሁንም አላሁ ተዓላ ሂድና ጀነት ግባ ይባላል አሉ። መጨረሻ ላይ ኢዝሃብ ፈድኹሊል ጀነህ፣ ሂድ ጀነት ግባ፣ የዱንያንና የዱንያን አምሳያ 10 እጥፍ አላህ ይባላል። እንግዲህ እንመልከት። መጨረሻ ጀነት የሚገባው ሰው የሚያገኘው ምንድን ነው? ዱንያንና የዱንያን 10 እጥፍ ነው የሚያገኘው ከተባለ የዱንያን 10 እጥፍ ሲባል ስፋትም ኒዕማም ሁሉም ነገር ነው። ኢን ካነ አቀሉ ሙስሊሚን ፊል ጀነቲ ለሁ ከዱንያ ወዐሸረቲ አምሳሊሃ፣ የመጨረሻ ጀነት የሚገባው ሙስሊም ዱንያና የዱንያን 10 እጥፍ ከሆነ የሚያገኘው ፈከይፈ ቢልአንቢያኢ ወልአውልያኢ ወሷሊሒን፣ ነቢዮች፣ ወልዮች እንዲሁም ሷሊሖች እንዴት ነው የሚያገኙት? ምን ያክል ነው የሚያገኙት? እጅግ በጣም ብዙ ነው ማለት ነው። እንግዲህ ይህ ሰው እኮ መጨረሻ ወደ ጀነት የሚገባው ሰው ወንጀለኛ የሆነ ሰው፣ አላህን ሲያምጽ የነበረ ሰው፣ ላኪን ኢማን ኖሮት ስለሞተ ነው ከጀሃነም የወጣው። መጨረሻም ነው ደግሞ የወጣው። እሱ የዱንያን 10 እጥፍ የሚያገኝ ከሆነ ያለምንም ቅጣት፣ ያለምንም ችግር፣ ያለምንም ጭንቅ ቀጥታ ጀነት የሚገቡት እነዛ ነቢዮች እንዴት ነው የሚያገኙት? ኒዕማቸው ምን ያክል ይሆናል? ወልዮች ኒዕማቸው ምን ያክል ይሆናል? ሷሊሖች ኒዕማቸው ምን ያክል ይሆናል? ስለዚህ እጅግ በጣም ግዙፍ ነች ማለት ነው ጀነት። ثم أن الجنة مع ضخامة حجمها، ምንም ያክል ግዙፍ ብትሆን ጀነት ستمتلئ بأهلها፣ በጀነት ነዋሪዎች ጀነት ትሞላለች። ያኒ
ሰው ምሳሌ መጨረሻ የሚገባው የጀነት ሰው የዱንያ 10 50 ያለው ሲባል በቃ ያን ሁሉ ግዛት የሱ ነው ማለት ነው። ሌላውም ከዛ ይበለጣለው ያ ሁሉ የሱ ግዛት ነው። እንደዛ ሆኖ ጀሃነም ትሞላለች ማለት ነው። ወከዛሊከ እንደዚሁም አላህ ይጠብቀንና ጀሃነምም ትሞላለች በኩፋሮች ማለት ነው። ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም በአንድ ሐዲሳቸው ምናሉ احتجت النار والجنة هلو أرس برس تنقاقروا تكراكروا احتجت النار والجنة تكراكروا جنتنا جهنم كزام من علج جهنم فقالت هذه قالوا نبي عليه الصلاة والسلام أي جهنم مالتنا يدخلني الجبارون والمتكبرون أني قاكو يمي قبوت النزا بدايوች ኩራተኞች ናቸው እነዛ ስልጣናቸውን ተመክተው ሰዎችን ይበድሉ የነበሩ ሰዎች የሚኮሩ የነበሩ ሰዎችን መቀጣነኝ አለች። وقالت هذه جنة ደግሞ ምን አለች يدخلوني الضعفاء والمساكين እኔ ዘንድ እኮ የሚገቡት እነዛ ደካሞቹ እነዛ ምስኪኖቹ አላህን ፈሪዎቹ ናቸው አለች። አላሁ ተዓላ ምን አላቸው فقال الله عز وجل لهذه الله لجهنم نالت أنت عذابي أعذب بك من أشاء أنت قطعتينش أني يمفلقون يمقطعبش نش آلات وقال لهذه أي الجنة لجنة رقم من آلات أنت رحمتي أرحم بك من أشاء أنت يعني إذنتنش يمفلقون رحمة يمسطبش نش آلات كزام الله من آلات شو ولكل واحدة منكما ملؤها يعني جنة بجنة نواري وجه تمولالج ጀሃነምም በጀሃነም ነዋሪዎች ትሞላለች ማለት ነው። ስለ ጀነት ሚሳህና ስፋት ይህን ያክል ካልን ማንም ስፋቷን አያቃትም ካልን በደረጃ ስንተኛ ነች በስፋት የሚለውን ካየን ዑለማዎች የሚያስቀምጡት ከዓርሽ ቀጥሎ በስፋት ትልቁ ፍጡር ጀነት ነች ይላሉ። ከዓርሽ ቀጥሎ በግዝፈትና በስፋት ትልቁ ማን ነው? ዓርሽ ነው። ሁላችንም እንደምናውቀው ዓርሽ ማለት አላሁ ተባረከ ወተዓላ ችሎታውን ለፍጡራኖች ለማሳየት የኸለቀው የሆነ ግዙፍ አልጋ መሳይ የሆነ ፍጡር ነው። ይህ ፍጡር አላሁ ተባረከ ወተዓላ የኸለቀው ሰይዱና ዓሊ ኢብን አቢ ጣሊብ እንደነገሩን ኢዝሃረን ሊቁድረቲሂ ነው። ችሎታውን ለፍጡራኖች ግልጽ ለማድረግ ነው። ወለም የተኺዝሁ መካነን ሊዛቲሂ ለዛቱ ለእውኑ መቀመጫ ሊያደርገው ወይም ቦታ ሊያደርገው አይደለም። ምክንያቱም ጌታችን አላሁ ተዓላ ቦታ፣ አቅጣጫ፣ ዓርሽ፣ ኩርሲይ፣ ሰማይ፣ መሬት ሌሎችም ፍጡሮች ሳይኖሩ በፊት ያለነሱ የነበረ ጌታ ነው። የኛ ጌታ ደግሞ የሚቀያየር ጌታ አይደለም እንደ ፍጡራኖች። ምክንያቱም የሚቀያየር ሁሉ ከሚቀይረው ነገር ከጃይ ይሆናልና አላሁ ተዓላ ስለማይቀያየር አሁንም ያለ ቦታ ያለ አቅጣጫ ያለ የሆነ ጌታ ነው። እናም ከዓርሽ ከዚህ ከግዙፉ አካል በመቀጠል ግዙፉ አካል ወይም ደግሞ ፍጡር ጀነት ነች። አማ ቦታዋ የት ነው ካለን አሁን ያለችው ከሰባተኛው ሰማይ በላይ ነው። ባለፈው እንደተነጋገርነው ሰቅፏ ወይም ደግሞ ጣራዋ ዓርሹ ረሕማን ነው፣ ዓርሽ ነው። ነቢዩ ዓለይሂ ሰላቱ ወሰላም ወደ ጀነት ገብተው በሚዕራጅ ጊዜ ያዩትን ነገር ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። አብዛኛው የጀነት ሰዎች ፉቀራዎች እንደሆኑ እንደዚሁም ሑረል ዒኖችን እንዳገኙና እኛ ለመልካም ለሆኑ ሙእሚን ወንዶች የተዘጋጀን ሚስቶች ናቸው ማለታቸውን አይተናል ማለት ነው። እና ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አይነት ኒዕማዎችን አይተዋል። እናም ጀነት አሁን የምትገኘው ከሰባተኛው ሰማይ በላይ ነው። ሰባተኛው ሰማይ በላይ ስንል ግን ሰባተኛው ሰማይ ይህ ከሆነ እዛው ተጣብቃ ማለት ሳይሆን በመካከላቸው ክፍተት አለ። ከዛ በኋላ ነው ያለችው ማለት ነው። አላሁ ተባረከ ወተዓላ የጀነት ሰዎች ያድርገን ኢንሻአላሁ ተዓላ። በቀጣዩ ደርሳችን ስለ ጀነት አፈሮችና ስለ ጀነት ግድግዳዎች ምንድነው ወስፋቸው ምን ይመስላል የሚለውን የምናይ ይሆናል። አላሁ ተባረከ ወተዓላ በሰማነው ተጠቃሚዎች ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።